እኔም ሜዶናዊው ዳሪዮስ በነገሰ በመጀመሪያው ዓመት እርሱን ለማገዝና ለማበረታታት ባጠገቡ ቆሜ ነበር። የሰሜንና የደቡብ ነገሥታት። አሁንም እውነቱን እነግርሃለሁ፣ እነሆ 3 ሌሎች ነገሥታት በፋርስ ይነሳሉ። አራተኛውም ከሌሎቹ ሁሉ ይልቅ እጅግ ባለጠጋ ይሆናል። በባለጠግነቱም እጅግ በበረታ ጊዜ ሌላውን ሁሉ አሳድሞ በግሪክ መንግሥት ላይ ያስነሳል። ከዚያም በታላቅ ኃይል የሚገዛና የወደደውንም ሁሉ የሚያደርግ ኃያል ንጉሥ ይነሳል። በኃይል እየገነነ ሳለም መንግሥቱ ይፈርሳል፣ ወደ 4 የሰማይ ነፋሳትም ይከፋፈላል። መንግሥቱ ተወስዶ ለሌሎች ስለሚሰጥ ለዘሩ አይተላለፍም፣ ኃይሉም እንደ መጀመሪያው አይሆንም። የደቡቡ ንጉሥ ይበረታል፣ ነገር ግን ከጦር አዛዦቹ አንዱ ከእርሱ የበለጠ የበረታ ይሆናል፣ ግዛቱም ታላቅ ይሆናል። ከጥቂት ዓመታት በኋላም አንድነት ይፈጥራሉ። የደቡቡ ንጉሥ ሴት ልጅ ስምምነት ለማድረግ ወደ ሰሜኑ ንጉሥ ትሄዳለች፣ ነገር ግን ኃይሏን ይዛ መቆየት አትችልም። እርሱም ሆነ የእርሱ ኃይል አይጸናም። በእነዚያ ቀናት እርሷ ከቤተ መንግሥት አጃቢዎቿ ከአባቷና ከደጋፊዎቿ ጋር አልፋ ትሰጣለች። ከዘመዶቿ አንዱ ስፍራውን ሊይዝ ይነሳል፣ የሰሜንን ንጉሥ ሰራዊት ይወጋል፣ ምሽጎቹንም ጥሶ ይገባል፣ ከእነርሱም ጋር ተዋግቶ ድል ያደርጋል። አማልክታቸውን፣ የብረት ምስሎቻቸውን፣ ከብርና ከወርቅ የተሰሩ የከበሩ ዕቃዎቻቸውን ይማርካል፣ ወደ ግብፅም ይወስዳል። ለጥቂት ዓመታትም ከሰሜኑ ንጉሥ ጋር ከመዋጋት ይቆጠባል። የሰሜኑም ንጉሥ የደቡቡን ንጉሥ ግዛት ይወራል፣ ነገር ግን አፈግፍጎ ወደ ገዛ አገሩ ይመለሳል። ወንዶች ልጆቹም ለጦርነት ይዘጋጃሉ። እስከ ጠላት ምሽግ ደርሶ የሚዋጋና ሊቋቋሙት እንደማይቻል ጎርፍ የሚጠራርግ ታላቅ ሰራዊት ያሰባስባሉ። ከዚያም የደቡቡ ንጉሥ በቁጣ ወጥቶ የሰሜኑን ንጉሥ ይወጋል። የሰሜኑ ንጉሥ ታላቅ ሰራዊት ቢያሰባስብም ይሸነፋል። የደቡቡ ንጉሥ ብዙ ሰራዊት በሚማርክበት ጊዜ ልቡ በትዕቢት ይሞላል፣ በብዙ ሺህ የሚቆጠሩ ሰዎችንም ይገድላል፣ ነገር ግን በድል አድራጊነቱ አይጸናም። የሰሜን ንጉሥ ከመጀመሪያው የሚበልጥ ታላቅ ሰራዊት ያሰባስባል። ከብዙ ዓመትም በኋላ በትጥቅ እጅግ ከተደራጀ ታላቅ ሰራዊት ጋር ተመልሶ ይመጣል። በዚያም ዘመን ብዙዎች በደቡብ ንጉሥ ላይ ይነሳሉ፣ ራእዩም ይፈጸም ዘንድ በሕዝብህ መካከል አመፀኛ የሆኑ ሰዎች ይነሳሉ፣ ነገር ግን አይሳካላቸውም። የሰሜኑም ንጉሥ መጥቶ የአፈር ድልድል ይክባል፣ የተመሸገችውንም ከተማ ይይዛል። የደቡቡ ሰራዊትም ለመቋቋም ኃይል ያጣል። የተመረጡት ተዋጊዎቻቸው እንኳ ጸንተው መዋጋት አይችሉም። ወራሪው ደስ ያሰኘውን ያደርጋል፣ ማንም ሊቋቋመው አይችልም። በመልካሚቱ ምድር ላይ ይገዛል፣ እርሷን ለማጥፋትም ኃይል ይኖረዋል። በመንግስቱ ያለውን ሰራዊት ሁሉ ይዞ ለመምጣት ይወስናል። ከደቡብም ንጉሥ ጋር ይስማማል። ይህንም መንግሥት ለመጣል ሴት ልጁን ይድርለታል። ይሁን እንጂ እቅዱ አይሳካለትም፣ ያሰበውም ነገር አይጠቅመውም። ከዚህም በኋላ በባህር ጠረፍ ወዳሉት አገሮች ፊቱን በመመለስ ብዙዎቹን ይይዛል። ነገር ግን አንድ አዛዥ ትዕቢቱን ያከሽፍበታል፣ በራሱም ላይ ይመልስበታል። በገዛ አገሩ ወዳሉት ምሽጎችም ፊቱን ይመልሳል። ነገር ግን ተሰናክሎ ይወድቃል፣ ዳግምም አይታይም። በእርሱ ቦታ የሚተካውም የመንግስቱን ክብር ለማስጠበቅ ግብር አስገባሪ ይልካል። ይሁን እንጂ በቁጣ ወይም በጦርነት ሳይሆን በጥቂት ዓመታት ውስጥ ይገደላል። በእርሱም ፋንታ የተናቀ ሰው ይነግሣል፣ ንጉሣዊ ክብርም አይሰጠውም። ሕዝቡ በሰላም ተቀምጦ ሳለ በተንኮል መንግስቱን ይይዛል። ከፊቱ የሚቆመውን ታላቅ ሰራዊት የቃል ኪዳኑንም አለቃ ሳይቀር ይደመስሳል። ከእርሱ ጋር ስምምነት ከተደረገ በኋላ የማታለል ሥራውን ይሠራል። ከጥቂት ሰዎች ጋር ለሥልጣን ይበቃል። የበለጸጉትን ክፍለ አገሮች በሰላም ሳሉ በድንገት ይወራቸዋል። አባቶቹም ሆኑ አያቶቹ ያላደረጉትን ነገር ያደርጋል፣ ይከናወንለታልም። ብዝበዛውን፣ ምርኮውንና የተገኘውን ሀብት ሁሉ
ለተከታዮቹ ያካፍላቸዋል። ምሽጎችን ለመጣል ያሴራል። ይህን የሚያደርገውም ለጥቂት ጊዜ ብቻ ነው። ታላቅ ሰራዊት አደራጅቶ ኃይሉንና ብርታቱን በደቡብ ንጉሥ ላይ ያነሳሳል። የደቡብ ንጉሥም ቁጥሩ እጅግ ብዙ የሆነ ኃያል ሰራዊት ይዞ ጦርነትን ያውጃል። ነገር ግን ከተዶለተበት ሴራ የተነሳ መቋቋም አይችልም። ከንጉሥ ማዕድ አብረውት ሲበሉ የነበሩት ሊያጠፉት ያሴራሉ። ሰራዊቱም ይደመሰሳል፣ ብዙዎቹም በጦርነት ይወድቃሉ። ልባቸው ወደ ክፋት ያዘነበለው ሁለቱ ነገሥታት በአንድ ገበታ አብረው ይቀመጣሉ። እርስ በርሳቸውም ሐሰትን ይነጋገራሉ። ነገር ግን የተወሰነው ጊዜ ገና ስለሆነ አይከናወንላቸውም። የሰሜን ንጉሥ ብዙ ሀብት ይዞ ወደ ገዛ አገሩ ይመለሳል። ነገር ግን ልቡ በተቀደሰው ኪዳን ላይ ይነሳሳል፣ ክፉ ነገርም ያደርግበታል። ከዚያም ወደ ገዛ አገሩ ይመለሳል። በተወሰነው ጊዜ ደቡቡን እንደገና ይወራል። በዚህ ጊዜ ግን ውጤቱ ከበፊቱ የተለየ ይሆናል። የኪቲም መርከቦች ይቃወሙታል፣ ልቡም ይሸበራል፣ ወደ ኋላም ይመለሳል። ቁጣውን በተቀደሰው ኪዳን ላይ ያወርዳል። ተመልሶም የተቀደሰውን ኪዳን የተዉትን ይንከባከባል። የጦር ሰራዊቶቹም ቤተ መቅደሱንና ቅጥሩን ያረክሳሉ፣ የዘውትሩንም መስዋዕት ያስቀራሉ። በዚያም ጥፋትን የሚያመጣውን የጥፋት እርኩሰት ይተክላሉ። ኪዳኑን የሚተላለፉትን በማታለል ያስታል። አምላካቸውን የሚያውቁ ሕዝብ ግን ጸንተው ይቃወሙታል፣ እርምጃም ይወስዳሉ። ለጊዜው በሰይፍ ቢወድቁም ቢቃጠሉም ቢማረኩና ቢዘረፉም ጥበበኛ የሆኑ ሰዎች ብዙዎችን ያስተምራሉ። በሚወድቁበት ጊዜ መጠነኛ እርዳታ ያገኛሉ። እውነተኛ ያልሆኑ ብዙ ሰዎችም ይተባበሯቸዋል። ጥበበኛ ከሆኑ ሰዎች አንዳንዶቹ ይሰናከላሉ። ይህም እስከ ፍጻሜ ዘመን ድረስ የጠሩ የነጠሩና እንከን የሌለባቸው የሆኑ ዘንድ ነው። የተወሰነው ጊዜ ገና አልደረሰምና። ራሱን ከፍ ከፍ የሚያደርግ ንጉሥ ንጉሡ ደስ እንዳለው ያደርጋል። ከአማልክት ሁሉ በላይ ራሱን እጅግ ከፍ በማድረግ በአማልክት አምላክ ላይ ተሰምቶ የማይታወቅ የስድብ ቃል ይናገራል። የቁጣውም ዘመን እስኪፈጸም ድረስ ይሳካለታል። የተወሰነው ነገር ሁሉ መሆን አለበትና። ሴቶች ለሚወዱትም ሆነ ለአባቶቹ አማልክት ክብርን አይሰጥም፣ ማንኛውንም አምላክ አያከብርም። ነገር ግን ራሱን ከነዚህ ሁሉ በላይ ከፍ ከፍ ያደርጋል። በእነርሱም ምትክ የምሽጎችን አምላክ ያከብራል። አባቶች የማያውቁትን አምላክ በወርቅ በብር በከበሩ ድንጋዮችና በውድ ስጦታዎች ያከብራል። በባዕድ አምላክ እርዳታ ጽኑ ምሽጎችን ይወጋል። ለእርሱ የሚገዙትን በእጅጉ ያከብራቸዋል። በብዙ ሕዝብ ላይ ገዦች ያደርጋቸዋል። ምድሩንም በዋጋ ያከፋፍላቸዋል። በመጨረሻው ዘመን የደቡብ ንጉሥ ጦርነት ያውጅበታል። የሰሜን ንጉሥም በፈረሰኞችና በሰረገሎች በብዙ መርከቦችም እንደ ማዕበል ይመጣበታል። ብዙ አገሮችን ይወራል፣ እንደ ጎርፍም እየጠራረገ በመካከላቸው ያልፋል። መልካሚቱንም ምድር ይወራል። ብዙ አገሮች በእጁ ይወድቃሉ። ኤዶም፣ ሞዓብና የአሞን መሪዎች ግን ከእጁ ያመልጣሉ። ስልጣኑን በብዙ አገሮች ላይ ያንሰራፋል። ግብፅም አታመልጥም። የወርቅና የብር ክምችትን እንዲሁም የግብፅን ሀብት ሁሉ በቁጥጥሩ ስር ያደርጋል። የሊቢያና የኢትዮጵያ ሰዎችም ይገዙለታል። ነገር ግን ከምስራቅና ከሰሜን የሚመጣ ወሬ ያስደነግጠዋል። ብዙዎችንም ለማጥፋትና ለመደምሰስ በታላቅ ቁጣ ይወጣል። ንጉሣዊ ድንኳኖቹን በባሮች መካከል ውብ በሆነው ቅዱስ ተራራ ላይ ይተክላል። ይሁን እንጂ ወደ ፍጻሜው ይመጣል፣ ማንም አይረዳውም።